ሰላም ውድ የሚረሲፒ ቻናል ተከታታዮች እንደምንከረማችሁ። ዛሬ ይዤላችሁ የመጣሁት በጣም የምትወዱት አይነት የምስር ቀይ ወጥ አሰራር ይሆናል። አብራችሁን ቆዩ። ወጡን ለማዘጋጀት እኔ ሽንኩርት ከትፌ አዘጋጅቻለሁ። ያው በመፍጫ ነው የፈጨሁት እና እሱን የጋለ ድስት ላይ በማድረግ በራሱ ውሃ ለ2-3 ደቂቃ ለሚሆን ጊዜ አበስለዋለሁ። ከዛ ዘይት ጨምራለሁ። ያው ሽንኩርት እኔ በዛ አድርጌ ነው የተጠቀምኩት። ያው ምስር ወጥ ስንሰራ ቀይ ወጥ ስንሰራ ያው ሽንኩርት በደንብ ያስፈልገዋል ቆንጆ የጣፈጠ ወጥ እንዲሆንልን። ዘይት ካረኩ በኋላ በዘይቱ እንደዚሁ ለ2-3 ደቂቃ ለሚሆን ጊዜ ጠብስ አደርገዋለሁ። ከዛ በርበሬ ጨምራለሁ። ይበቃኛል ብዬ የማስበውን ያህል። ያው በርበሬ ብዛት እንደየፍላጎታችሁ ነው። ማሳነስም ማብዛትም ትችላላችሁ። እንደየፍላጎታችሁ ማድረግ ይቻላል። በርበሬውን በደንብ አድርገን እናበስለዋለን። በደንብ በርበሬ ሲቁላላ ያው ጣዕሙ ጥሩ ይሆናል። እዚህ ጋር ደግሞ 1 ማንኪያ የሚሆን የተፈጨ ነጭ ሽንኩርትና ዝንጅብል ጨምሬበታለሁ። ትንሽ ኮረሪማ እናደርግበታለን። እንደምታዩት በርበሬውን እያበሰልኩ ነው ያለሁት። ውሃ ካስፈለጋችሁ ጠብ እያደረጋችሁ ማብሰል ትችላላችሁ። የፈላ ውሃ ሁሌም ወጥ ስትሰሩ በጎን ብታዘጋጁ ጥሩ ነው። እዚህ ጋር መጥበሻዬን አግልና በደንብ ታጥቦ የተዘጋጀ ምስር አለኝ። እሱን መጥበሻው ሲግልልኝ ወደ መጥበሻው ላይ አደርግና ውሃው እስኪደርቅ ድረስ እንጠብሰዋለን። ከዛ በኋላ ውሃው ልክ ሲደርቅልኝ ምንድነው የማደርገው? ዘይት ጨምራለሁ። ያው ዘይት አናበዛበትም ምስሩ ላይ ያው ለመጥበስ ያህል ብቻ እንዲሆን ነው የማደርገው። ከዛ እንደምታዩት ተጠብሰዋለሁ በእንደዚህ አይነት መልኩ ለ10 ደቂቃ ለሚሆን ጊዜ ነው። ዘይት ካረኩ በኋላ እኔ እየጠበስኩት ያለሁት መካከለኛ ሙቀት ላይ አድርጌ። አሁን ደግሞ ያው ቁሌቱ ደርሶልኛል። በጣም በጥሩ ሁኔታ ነው የበሰለው። በርበሬው፣ ቃናው፣ ሽታው ሁሉ ነገር አሪፍ ሆኖ ነው እየደረሰልኝ። ከዛ ምንድን ነው የማደርገው? እንደምታዩት ለ10 ደቂቃ ለሚሆን ጊዜ ምስሩን ጠብሼ አዘጋጅቻለሁ። ከዛ እጨምረዋለሁ። ምስሩን ከጨመርን በኋላ እንደዚሁ ምንም አይነት ውሃ ሳናደርግ በምታዩት መልኩ እንጠብሰዋለን አንድ ላይ እንደገና። ግን እዚህ ጋር ውሃ የሚያስፈልጋችሁ ከሆነ እንዳልኳችሁ ውሃ ጠብ ማድረጋችሁን እንዳትረሱ። የሞቀ ውሃ ከጎን አዘጋጅታችሁ በትንሹ ጠብ እያደረጋችሁ ማብሰል ትችላላችሁ። አሁን እኔ ያው ከምስሩ ጋር ቁሌቱን በደንብ አንድ ላይ ከታሸ በኋላ ምንድነው ያደረኩት? የፈላ ውሃ ይበቃኛል ብዬ የማስበውን ያህል ውሃ እጨምራለሁ። ያው ውሃ አላበዛበትም፣ መካከለኛ ውፍረት እንዲኖረው ነው የማደርገው። ከዛ ውሃ ከጨመርን በኋላ ያው ከድነን ምስሩን እናበስለዋለን። በጣም ምርጥ የሆነ የምስር ወጥ አሰራር ነው። እርግጠኛ ነኝ እናንተም ሰርታችሁ በእንደዚህ አይነት መልኩ ሞክሩት። ምናልባት በእንደዚህ አይነት መልኩ ሰርታችሁ የማታውቁ ከሆነ ከዛ ያው ጨው እንጨምራለን እና በደንብ አድርጎ ከተንተከተከልን በኋላ ወይም ምስሩ ከበሰለልን በኋላ ያው የምስር ቀይ ወጡ ዝግጁ ይሆናል ማለት ነው ለገበታ። እና እንደምታዩት በጣም ነው የሚያምረው። ስታዩት ራሱ መልኩ መናገር ይቻላል። እንደገና ምስሩ ደግሞ ሙክክ አይልባችሁም። በጣም አሪፍ ዘዴ ነው። በእንደዚህ አይነት መልኩ ሰርታችሁ ማዘጋጀት ትችላላችሁ። በጣም ነው የምትወዱት። ስለተከታተላችሁኝ እጅግ በጣም አመሰግናለሁ።
ላይክ ማድረጋችሁ እንዳትረሱ። ዛሬ ደግሞ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉን ምልክት በመጫን ኦል የሚለውን ምልክት በማጥቆር ቤተሰብ እንድትሆኑ ጋብዛለሁ። ሁሌም ከጎኔ በመሆን ስለምታበረታቱኝ በጣም 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 ነው የማመሰግነው። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።